ሰው ማወቅ አለበት። ስፔሻሊ ምን መሰለሽ እኔ ከቤት አሁን ያለ መልስ አንቺ አሁን እኛ በምንልሽ ነገር መስማማት ነው እንጂ ሀሳብ ራሱ መስጠት የለብሽ። እንደ አዳምጪኛ ማዳመጥ ካለብሽ ሜሪዬንም ሀሳብ መስማት አለብሽ። ግን መሰለሽ ባለፈው ተነጋግረን ነበረ። የራሴ ነገር ለመጀመር ፕሮሰስ ምናምን አድርጌ ነበረ። ግን ደግሞ ልጄን ቴኬር ማድረግ እንዳለብኝ ላስመኝነት ይሄ እኮ ምንም ለልጄ የኔ ትኩረት በጣም ያስፈልገዋል በዚህ ሰዓት። የሆነ ሁሉም ነገር ታይም አለው፣ ሁሉም ነገር ጊዜ አለው፣ ሁሉም ነገር ሰዓት አለው። አሁን ላይ እንደዚህ መሆን ስላለበት ነው የሆንኩት ቤት የሆንኩት ልጄን ትኩረት አድርጌ ማሳደግ ማንከባከብ ያለብኝ እንጂ አሁን እሱ ሌላ ነገር ስለተፈጠረ ወይም ደግሞ እሱ ሌላ ነገር ስለጀመረ ምናምን እኔ ከልጄ ጋር የሚለየ ነገር አለ ብዬ አላስብም። ወይም ደግሞ የእሱን ትኩረት ለማግኘት ልጄን መጉዳት አለብኝ ብዬ አላስብም። ሆኖ ስለ ትኩረት አይደለም እኮ አሁን አንቺ ስራ መስራት አለብሽ። ምን ችግር አለው? በሙላ ጊዜ ስራ እየሰራሁ ነው። እውነት ለመናገር እንደበፊቱ ቤተሰብ ምንድን ነው ገኒ የምትሰራ ገኒ ትወስዳለች። ምን ችግር አለ? ትወስዳለች። የት ምንድን ነው ችግሩ? እናቴ በደንብ አርጋ ከኔ በላይ ቴኬር እንደምታደርግ በደንብ ግልጽ ነው። በዛ ላይ ገኒ ያለች ምን ችግር አለው? እስቲ ንገር። ገኒም አለች። አሁን ግን የለችም ማለት አሁን እዚህ ቤት የለችም። ግን አልሄደችም። እኔ ደውልላታለሁ፣ አወራታለሁ። እሷን ችግር ኖቤል ጋር ነች እኮ ኖባ ጋር ኖቤል ጋር ነች እኮ። ስለዚህ ምንም ችግር የለውም። ምን ያወራታለሁ እኮ ግን ማለት የምር ልጄ ከኔ ተለይቶ ሊሄድ ምን መሰለሽ ሩታ የሚሄደው እኮ እናትሽ ቤት ነው። ሌላ ሰው አይደለም የምትሰጪው። ሁለት በምትፈልጊበት ሰዓት ምንድን ነው የሚያል ሩቅ አይደለም ጠይቀን መሄድ ይችላል። ታዲያ እሱን እኮ ነው የምልሽ። ወደ ስራሽ ተመለሽ፣ ወደ ቀልብሽ ተመለሽ። ማንም ሰው የፈለገበት ሰዓት እየመጣ የአንቺን ጊዜ እየተሻማ አንቺን እዛ ቁጭ አድርጎ ልጁን እያየ እሱ የፈለገ ቦታ የኔ ፍላጎት እኮ ነው ሜሪዬ። እሱ ማለት እኮ በጣም የልጄ ጋራ መዋል ስላለብኝ ልጄን ቴኬር ማድረግ ስላለብኝ ትክክል ነው። ግን ደግሞ ይሄ ነገር የማይቆመው ለምን መሰለሽ? አይቆምም። የማይቆምበት መንገድ እኔ አዳምጪ ሩታ፣ ማዳመጥ አቁመሻለሁ። የሚሄድ አይደለም። እኔ እኮ ሀሳባችሁን አሁንም እያወራ ከስር እያወራሽ ነው ሩታ። አዳምጪ ነው ወይ አይደለም ማለት አሁን እየነገርኩሽ ያለሁት ምንድን ነው? ግዴታ ልጁ ፋሚሊ ጋር መሄድ አለበት። አንቺ እስቲ ሞክሪው። ካቃተሽ እኮ ልጅሽን ትቀበያለሽ። ምን ችግር አለው? ሞክሪው። ስራ መስራት አለብሽ። ልጅሽን ኤኒታይም በቪዲዮ ኮል መደወል ትችያለሽ። መሄድ ትችያለሽ። የሚሄዱት ያን ሁሉ ጠንካራ እህትና ወንድሞች ያሳደገች እናትሽ ጋር የሚሄዱት ማንም ጋር አይደለም። ልምድ የሌለው ሰው ጋር አይደለም፣ ወይ ባዳ ጋር አይደለም። አንቺ ግን ወደ ስራ ግቢ። በቃ የዛኔ እንግዲህ ወደ ልቦና ሰው እንደውም በአያት እጅ የሚያድልኝ ሞልቃቃ ነው። ገባሽ አይደለ? ከአንቺ በላይ ደግሞ ከአንቺ በላይ አያት ታስፈልገዋለች። በደንብ ፕሮቴክት አደረጓለች። ምክንያቱም ሩታ ያላስተዋልሽው ነገር ምን መሰለሽ? ከሳ ብላሉ ላይ ተሻል በጣም አንቺ ክራውድ ውስጥ ሀሳብ ውስጥ እየሆንሽ ነው። እውነቴን ነው የምነግርሽ። ሩታ ድሮ ለመናገር ልጅ አላንሱ ግን ደግሞ እውነት ለመናገር እንዴት ነው የልጅ ልጆችን ሀያቶች ሙልቅ ቀርቡ ነው የሚያሳድጉት። ኦብቪየስሊ ምንም እሱ ብቻ አይደለም። አንቺ ወደ ሙሉ አይምሮሽ ሀሳብሽን ስብስብ ስታደርጊ ነው ቴኬር ማድረግ ነች። በአያት እጅ ማደግ እሷም ደስ የሚላት በየጊዜው ናፈኩ እያለች ልምጣ እያለች እየደከመች እዚህ ጋር ስትመጣ የማይሆን ነገር ከምታይ እሷ ካላት ፍቅር አንጻር ብዙ እኮ አልቆየችም። መናሽ ደብሯት ሄደች እኮ በአንቺ ህይወት ላይ ወይ በአብርሃም ህይወት ላይ ምናምን እየወሰንን አይደለም፣ ሀሳብ እየሰጠን ነው። ሀሳብ ስንሰጥ ምንድን ነው እየሞከርሽ ነው። በጣም ብዙ ነገሮች እያደረግሽ ነው። ኢቨን ከትናንት ወዲያ ልጁ ይዘን እንኳን ሄደን ወደ ቤቱ እንዲመለስ ለማድረግ እየሞከርን ነበርና ያ ነገር ግን አልተሳካልንም። ተረዳሽ? ቤት ድረስ ሄደን እንኳን ልጁን ይዘን ሄደን እንኳን የሞከርነው ነገር አልተሳካም። ስለዚህ ያ ነገር የሆነው ምንድን አንቺ በጣም እየተጨነቅሽ ነው ያለሽው። አንቺ እዚህ ጋር ልጅሽን ይዘሽ ራሽን እየጎዳሽ ነው ያለሽው። ገባሽ? በቃ ምንም እያደረግሽ አይደለም፣ እየወጣሽ አይደለም፣ እንዴት ተንቀሳቀሽ አይደለም ምናምን። ደግሞ ያው ወንድ ልጅ ነው ገባሽ? መውጣት ስትጀምሪ መንቀሳቀስ ስትጀምሪ ምናምን ደግሞ ሀሳቡ ሊመለስ ይችላል፣ አይታወቅም። ይኸውልህ እኔ አሁን ስለሱ ሀሳብ ሳይሆን አሁን እኔ ትኩረት ምን መሰለክ አይኖ ቢመለስ ደስ ይለኛል። አይኖ እንደ በፊቱ ብንሆን ህይወታችን እንደ በፊቱ ቢስተካከል ልጆችንና አብረን ብናሳደግ በጣም ደስ ይለኛል።
ግን ደግሞ ካልሆነ የእሱን ትኩረት ለመሳብ ወይም ደግሞ እሱ ወደ እኔ ይመለሳል ብዬ ልጄን ትቼ መውጣት ወዲያ እንደማንም ዘላል ሴት መንዘላዘል አለብኝ ብዬ አላስብም። ማንም ስራ ልጅ መስጠት ማለት እንድትንዘላዘይ ሳይሆን እኮ የራስሽ ጊዜ እንድትሰጪ፣ ስራሽን እንድትሰሪ፣ ትኩረት እንድታረጊ፣ ወደ ብዙ ነገር አይምሮሽ እንዲስተካከል እንጂ እኮ ምን ብዙ ሴቶች የሚያደርጉት ነገር ነው። አይ ቲንክ አይደል እግዚአብሔር ጋር እንኳን መገናኛ ጊዜ ሰዓት ይኖርሻል። ሌላ ጊዜ ብትኛች በዚህ ሰዓት የት ነበርሽ? ታውቂያለሽ እኮ እንዴት ነው ስራ መወዳድነትሽ እንዴት ነበረ? ለራስሽ ጊዜ የምትሰጪው እንዴት ተራስሽ ጥለሻል እኮ ራስሽ እየታወቀሽ ነው። አንቺ ቀብሽ እንደዚህ ሆኖ ሩታ ለልጄ እግዚአብሔርን ለልጄ መስዋዕት ልክፈል ብዬ ነው እንጂ እውነት ለመናገር አይደለም። እንደዚህ ለራስ ጊዜ መስጠት በስነስርዓት ራሱ እኮ ማተኝበት ታይሞች ፊትሽ ሁሉ እስቲ ለራስሽ ያስታውቃል። ልጄ እኮ ገና ስለሆነ ነው እግዚአብሔርን ማለት ድክ ማለት ሲጀምር እውነት በጣም ነው ተፈዥ የሚሉት። ለዛ ነው ማለት እናት ለልጇ ልከፍለው የምችለው መስዋዕትነት ነው እየከፈልሽ ያለሽው። በዚህ ልክ እየገፋሽ አብርሃም እንኳን እንደዛ እየገፋሽ ግን በቃ ለልጅ ስትይ ዝቅ ብለሽ ተናንሰሽ ነው ያለሽው እና በጣም ነው ይሄን አፕሪሼት የምናደርገው። እና አሁን ላይ ለምን መሰለሽ ፐርፐዝሊ ሁሌ ልጅሽ እዛ ይሆን አይደለም። ይሄኛውን መንገድ ደግሞ በዚህ ሜት ደግሞ ይመለሳል። ለምን አንዱ 2 ቀን ቆይቶ ለማይመጣ ካልቻልሽ እኮ ይመለሳል። መሞከር ደግሞ መቼም ሄለን ለልጅሽ ምን ትሰጠሽ ብሎ የሚያወራን አካል እንደሌለ እርግጠኛ ነኝ። አይ የሚጠይቁ ከሆነ ደግሞ ያው እንግዲህ መልስ ይኖራታል። ሩታ የዛኔ መልስ መመለስ ትችላለች። ምክንያቱም እሱ እዚህ መጥቶ እንደሚያወለው እዛ ሄዶ ማየት ነው። ምንም አዲስ ነገር አይቀርም። አንቺ ጋርም ሆነ እናትሽ ጋርም ሆነ ልጁ ሄዶ ማየት ነው። እና እኛ የምንፈልገው ገባሽ አይደል? ያቺ ዘና እንድትይ ሀሳብ ውስጥ አትብኝ። ሀሳብ ውስጥ የሚያስገባሽን ነገር አናመጣም። ጭንቀት ውስጥ የሚገባሽን ነገር አለ። ስለዚህ ምን ሀሳብሽ ሀሳብ መልስ የጠበቅን ደክሞናል። ቡና ራሚሪና ቡና ምንድን ነው ሀሳብሽ ሩታ? አሁን ላይ ማለት አላውቅም፣ ለመታረቅ እየሞከርሽ ነው ከአብርሃም ጋር። አንቺ ደግሞ ሀሳብሽ ምንድን የአብርሃምንም የልዩንም ጉዳይ አንድ ላይ ጠቅለል አድርገሽ እስኪ መልሽልን በራስሽ መስቦቀች። እሺ ማለት እንዳልኩ ነው መጀመሪያ ማለት ወይ በቃ ልንገርሻ አይኑንም በቃ ወደ ገደለው እውነት ለመናገር በቃ እንዳልኳችሁ ነው ማለት ሰላም ቢሆን ቤታችን አሪፍ ቢሆን ደስ ይለናል። እኔ አሁን ላይ ትቻለሁ ሁሉንም ነገር እውነት ለመናገር ትቻለሁ ስልሽ እንደ በፊቱ ባይሆንም ግድ የለኝም ምናምን እያልኩ ሳይሆን ቢስተካከል በጣም ደስ ይለኛል። ካልተስተካከለ ግን አሁን አንተ ከኔ ጋር አሁን ምናምን ሌላው አልችልምም አልፈልግም። ከዚህ በኋላ እንደዚህ ብዬ ወስኛለሁኝ። ትላንትናም ከወንድሙም ጋር ተነጋግረናል ምናምን በቃ እሱም በስነ ስርዓት ልጁን እየመጣ ያህል የራሱን ህይወት ይኖራል፣ እኔም የራሴን ህይወት እኖራለሁ። ከትንሽ ጊዜ በኋላ ያው ወደ ራሴ ነገር በደንብ እመለሳለሁ ምናምን ብዬ አስቤ ነበረ። ነገሮችን ብቻ ለማስተካከል ወጣ ለማለት ስራዎች ለመስራት ምናምን ነፃ እንድትሆኝ እንፈልጋለን። በቃ የሆነ ነገር ማሳካት አለብሽ ብዬ አስባለሁ። እንደኔ ገባሽ አይደለ? በቃ ልጅሽ ትልቅ ስኬት ነው። ሰው ልጅሽ የሚሆነው ነው። ከዚህ በላይ ስኬት የለም። በነገራችን እኔ ከሩታ ጎን የምሆነው በምን መሰላችሁ? ከጎና የምሆነው አንድ እንደ ወንድም፣ ሁለተኛ ነገር ደግሞ ቤቷን ለማቋቋም የምታደርጊው ጥረት ማለት ነው። የሆነ ሩታ በጣም ነው ብሽት የማያደርግሽ። የሆነ በጣም ነው የምታሳዝነኝ ማለት ትናንትና ነው ከትናንት ወዲያ አይደለ? ልጁን ይዘን ሄደን ምናምን አብርሃም ወደ ቤት ለመመለስ ስንሞክር ምናምን በቃ በጣም ነው ፊል ያደረግኩት። በጣም የተሰማኝ እና ይሄ ከምንም አንጻር አይደለም። እኔ ይሄ ጥያቄ ስናነሳና አንቺ ስናመጣልሽ ማለት ነው እንድትለያዩ አይደለም። ታውቂያለሽ ልቤ የሰጠው ግን እግዚአብሔር አስባችሁ ተቀላችሁ ቁጭ ብላችሁ እንትን ነው በዚህ ያህል እንደዚህ የሆነበት ማለት በዚህ ያህል ልቡ እንድንድን አድርጎት በቃ ጭልምልም ብሎበት እንደዚህ እንድንና ማድረግ ሳይሆን ምን መሰለሽ ማን ነው እንደዚህ ያወረው? መሸነፍ አይወድም በባህሪው። ማን መሸነፍ ነው ማለት ከዚህ በፊት እኔ ብዙ እንትን ሲል አይሆንም ምናምን ብዬ ስለገፋሁት አሁን ደግሞ በተራዬ እኔ እንግዲህ እንደዛ እየተደረግኩ ነው። እኔ መቼ ዕለት ስናወራ ሜሪ ምን መሰለሽ አብርሃም እንደዛ ሆቶ ሆኖ ምናምን ሲናገር
ምንድነው በዚህ ልክ የተፈጠረው? ማለት ምንድነው መሀላችሁ የገባው ሴጣን? ተረዳሽ? ምን አይነት ሴጣን ነው መሀላችሁ ያለው? ሁለታችንም ተመሳሳይ ነው ያለፍንበት ነገር። በቃ እሱ ማጥፏል፣ እኔም ማጥፍቻለሁ። እንዴት ነው ባላንስ ሆኗል ብዬ አስባለሁ። እና ግን ደግሞ ከዚህ በፊት እኔ ስንትና ስንት ነገር ሳረግ ያልሰማሽን ፊትሽን ያዞርሽብኝ ዛሬ ምናምን ነው እያለኝ ያለው። አሁንም አንቺ እኮ የምትደንቂ አቤት! እኔ እኮ ፍቅር ይምጣልኝ እኮ እዚች ጋር ግንባር እዚች ጋር አንቺ ይሄ ሁሉ ነገር ተከፍተሽ ፈገግ ትላለሽ። እግዚአብሔር ይመስገን ስለሁሉ። በቃ ሁሉ ችዬ ተሰጠኝ ጸጋት ያለሽ የታባጡ እውነት እግዚአብሔር ይመስገን። አሁን ምንድነው ዋና የመጣንበት ዋነኛው ሀሳባቸው ምንድነው? ልጁን እናትሽ ጋር አድርገሽ አንቺ የራስሽን ኑሮ እንድትኖር እንፈልጋለን። እዚህ እንደ ልብሽ ስራሽን እየሰራሽ የወጣሽ እየገባሽ ስራሽ እንድትሰሪ እንፈልጋለን አይደል? ይሄን ሀሳብ የአንቺ ምላሽ ምንድን ነው? እንጃ ከበደኝ ማለት እውነት ለመናገር ረጅም ታይም ውጭ ባላሳልፍም የምፈልገውን ነገር ለማድረግ ምንም ነገር አግዶኝም ገድቦኝም አያውቅም። ግን ደግሞ በቃ ለልጄ የኔ ነገር ካጠገቡ መሆን አለብኝ፣ እኔ ቴክር ማድረግ አለብኝ ብዬ ስላሰብኩኝ ነው ረጅሙን ታይም ከልጄ ጋር እያሳልፍኩ ያለሁት እንጂ ልጅቷን እንደምታያት ናት። ከስሩ ጠፍታ አታውቅም። ሁሌም ከጎኑ ነሽ ምናምን እና የኔን ስራ ለመስራት ምንም የሚያግደኝ ነገር የለም። ግን ደግሞ እኔ ከልጄ መለየት አልፈልግም። በሰዓት ሩታ ቀልድ እኮ አይደለም ለኔ ነገር ያስፈልጓል ብዬ ስለማስብ ነው። ይሄማ ምን እናት እኮ ነሽ፣ ምንም ጥያቄ እኮ የለውም ሩታ። አንዳንዴ ግን ሰው ሲያስብልሽ ነው ምን ነው የሚከብደው። እግዚአብሔርን ይከብዳል። እንዴት ነው እኔ ልጄን እናትሽ ጋር እኮ ነው የሚሆነው። ማን ጋር የሚሆን መሰለሽ እኮ እናቴም ጋር ቢሆን እኮ ልጄ ነው። አይከብዳል። ሩታ አቤት ምስል ነገራቸው በቃ አሁን ይሄ እኔ እንትን ነው የሚያደርገው የሆነ ለምን ገባው እዚህ ሀሳብ ውስጥ ነው የምንለው። ምክንያቱም ነው በማሰብ ነው እንጂ ይሄ በመጥፎ ነገር እኮ አይደለም እኮ። አሁን እኮ የምናደርገው ነገር እኛ ሩታ የምናደርገው ነገር እኮ የሚጠቅምሽ ነገር ነው እንጂ አንቺን የሚጎዳሽ ከልጅሽ ለማለያየት ወይ አንቺን የሆነ ነገር ሊሰማሽ አይደለም። አንቺ ቢያንስ ጠንክረሽ መለወጥ እንዳለብሽ መስራት እንዳለብሽ ይሄ አይምሮሽን ማስተካከል ነገ ጧት እኮ ነገሮችን ስክልክል አድርገሽ መመለስ ትቻለሽ። ደግሞ ሞክሪውን ያልነው ከሁለት ቀን በላይ ካልቻልሽ ትላልሻለሽ። እኔ እንጃ ሜሪ ማለት እንዴት ነው ተረጋግቼ የራሴን ነገር ልሰራ የምችለው? ምንድን ነው ይሆን? ምን ይጨንቃል እኮ ምን የሚጨንቀው? ተለይተን የራሴን ስራ ልረጋጋ፣ ለራሴ ታይም ላሳ ነው ማየት ትችያለሽ። በፈልግ ሰዓት ሄደሽ ማየት ትችያለሽ፣ መደወል ትችያለሽ። ታዩስ ሂጂ በቃ ትንሽ ጊዜ የዛሁኝ ይሄን ማረጋችን ነበረ ማረጋችን ስለማቅ ነው ማረግ እንደማች ስለማቅ ነው ማለት እናርግ አስበን ነበር እኮ ሩታ። አንተ ደግሞ አውሬ እንደዛ ማረግ እንደማች ታውቂዋለሽ አንቺ